ኢትዮጵያ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር ላይ የሚያጋጥሙ ሽብሮችን የሚያስቀር ቴክኖሎጂ የታጠቀና ውጊያ የሚያሳጥር ልዩ ኃይል ወይም ኤሊት ፎርስና ተቋም መገንባቷን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ የጠቀሱትን የመከላከያ ሰራዊት የልዩ ዘመቻዎች እዝ የሚመሩት ሌተናንት ጀነራል ሹማ አብደታ በበኩላቸው የጦር ክፍሉ መንግስት ለሚሰጠው ማንኛውም ግዳጅ ዝግጁ መሆኑን ተናግረዋል። የኢፌዴሪ የጦር ኃይሎች ጠቅላይ አዛዥ የሆኑት አብይ ይህን ያሉት በሐዋሳ ስታዲየም ዛሬ እሁድ የካቲት 15 2018 በተካሄደው የመከላከያ ሰራዊት የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓል ማጠቃለያ ላይ ባደረጉት ንግግር ነው። የልዩ ዘመቻዎች እዝ መደበኛው ጦር ሊወጣቸው የማይችላቸውን ውስብስብና አስቸጋሪ ግዳጆችን የሚፈጽሙ የኮማንዶ የአየር ወለድና የጸረ ሽብር ልዩ ኃይል አባላትን በውስጡ የያዘ ነው። በሺዎች የሚቆጠሩ የእዙ አባላትም የበዓሉ የክብር እንግዳና የኢፌዴሪ የጦር ኃይሎች ጠቅላይ አዛዥ የሆኑት ጠቅላይ ሚኒስትር አብይ ፊት የሰልፍና ወታደራዊ ትርኢት አሳይተዋል። የጸረ ሽብር ልዩ ኃይል አባላትም ከሄሊኮፕተር በአየር ላይ በተዘረጋ ገመድ ላይ ተንጠላጥለው ታጋቾችን ለማስለቀቅ እንዴት ግዳጅ እንደሚወጡ የሚያሳይ ትርኢት ለታዳሚያን አቅርበዋል። በአንድ አካባቢ ላይ የሉዓላዊነት ስጋት ሲፈጠር በሰዓታት ውስጥ በቦታው ተገኝተው ግጭቶችን የሚቆጣጠሩ እንደሆኑ የተነገረላቸው የልዩ ኃይል አባላትን የውጊያ ማርሽ ቀያሪዎች ሲሉ ሌተናል ጀነራል ሹማ ወድሷቸዋል። ሌተናል ጀነራል ሹማ በዛሬው ክብረ በዓል ላይ ባደረጉት ንግግርም የእዙ የምስረታ በዓል እንዲከበር ከተደረገባቸው ምክንያቶች አንዱ ጠላቶቻችን አርፈው የማይቀመጡ ከሆነ ውጊያ ጨራሽ መሆናችንን ለማሳየት ነው ሲሉ ተደምጠዋል። የልዩ ዘመቻዎች እዝ ከቀድሞ የበለጠ የተደራጀና የሰለጠነ መሆኑን የገለጹት የእዙ አዛዥ በባህርም በየብስም በየትኛውም አየር ጸባይና የመሬት ገጽ የውጊያ ሁኔታ መቀየር የሚችሉ መሆናቸውን አስታውቀዋል። መንግስታችን፣ ተቋማችንና ህዝባችን ለሚሰጡን ማንኛውም ግዳጅ ዝግጁ መሆናችንን በድጋሚ ላረጋግጥላችሁ እወዳለሁ ሲሉ ሌተናንት ጀነራል ሹማ ለክብረ በዓሉ ተሳታፊዎች ባሰሙት ንግግር አጽንኦት ሰጥተዋል። ጠቅላይ ሚኒስትር አብይ በዚሁ ስነ ስርዓት ላይ ባደረጉት ንግግርም የኢትዮጵያ ልዩ ኃይል በባህር ላይ የሚደረጉ ግዳጆችን መፈጸም የሚችል መሆኑን አስተጋብተዋል። የሀገሪቱ ልዩ ኃይል ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ማስቀረት የሚችል መሆኑን የተናገሩት ጠቅላይ ሚኒስትሩ ለኢትዮጵያ ብቻ ሳይሆን ለቀጣናው ጭምር በቂ እንደሆነ አስታውቀዋል። ልዩ ኃይሉ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ቅኝት የሚያደርግ መሆኑን የገለጹት አብይ አጥፍቶ ጠፊ ድሮኖች ወይም ካማካዚ በመጠቀም ምሽግ የሚያፈርስ መሆኑንም አስረድተዋል። የኢትዮጵያ ልዩ ኃይል በምሽግ ብቻ ሳይሆን በስትራቴጂክ ቦታዎችና በሰላም ወረዳዎች ውጊያን የሚያጧጡፍና የሚያሳጥር ተቋም እንደሆነም ጠቅላይ ሚኒስትሩ አክለዋል። ተቋም የምንገነባው ኤሊት ፎርስ የምንገነባው በቀጠናችን በከባቢያችን ውጊያ በቀጠናችን በከባቢያችን ሽብር እንዳይፈጠር ነው፣ ሲፈጠርም ባጠረ ጊዜ ለመቋጨት ነው ያሉት የጦር ኃይሎች ጠቅላይ አዛዡ ኢትዮጵያ ይህን አይነት ተቋም በመገንባቷ የምስራቅ አፍሪካና ድፍን አፍሪካ ሀገራትን እንኳን ደስ አላችሁ ሲሉ መልእክታቸውን አስተላልፈዋል። የእኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ በድፍን አፍሪካ ብልጽግናን ለማረጋገጥ በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው ሲሉም አብይ ተናግረዋል። በመከላከያ ሰራዊት የተገነባው ልዩ ኃይል ከኢትዮጵያ ውጪ ባሉ ዓለም አቀፍ ስምሪቶች ስመጥር ተግባራት ሲፈጽም እንደኖረ ሁሉ ዛሬም እንደ ትላንቱ የኢትዮጵያን ነጻነት የአፍሪካን ሰላም የሚያስከብር አስተማማኝ ኃይል መሆኑን ለመላው ሕዝባችን ለማብሰር እፈልጋለሁ ብለዋል ጠቅላይ ሚኒስትሩ። ጠቅላይ ሚኒስትር አብይ የዛሬውን ንግግር ያደረጉት በኢትዮጵያና በኤርትራ መካከል ጦርነት ይቀሰቀሳል የሚል ከፍተኛ ስጋት ባለበት በአሁኑ ወቅት ነው። አብይ በዛሬው ንግግራቸው የኤርትራን ጉዳይ በቀጥታ አልጠቀሱም። ሆኖም በስቴዲየሙ በትርኢት መልክ የቀረቡ መፈክሮች ጠቅላይ ሚኒስትሩ በቀደሙ ንግግሮቻቸው በተደጋጋሚ የሚያነሱትን የባህር በርና የብሔራዊ ጥቅም ጉዳይን በጉልህ ያሳዩ ሆነዋል። የጠቅላይ ሚኒስትር አብይ ፎቶ የተካተተበት አንደኛው መፈክር ተወደደም ተጠላም ተዘግቶብን አንኖርም የሚል ኃይለ ቃል ይዟል። ሌላኛው መፈክር ደግሞ የኢትዮጵያን ብሔራዊ ጥቅምና ክብር ለማስጠበቅ ተኝተን አናድርም ይላል።
በዛሬው ክብረ በዓል ላይ ንግግር ያደረጉት የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የልዩ ዘመቻዎች እዝ በ65 ዓመት ታሪኩ የፈጸማቸውን ገድሎች ሲዘረዝሩ ኤርትራን አንስተዋል። የእዙ ገድሎች በደርግ ዘመንና በኢትዮ ኤርትራ ጦርነት ወቅት የተፈጸሙ እንደሆኑም ገልጸዋል። በአሁኑ ወቅት ደርዘን ክፍለ ጦሮች በስሩ እንደያዘ የተነገረለት የልዩ ዘመቻዎች እዝ የተመሰረተው በ1953 ዓመተ ምህረት የአየር ወለድ ጦር ሲቋቋም እንደሆነ ፊልድ ማርሻል ብርሃኑ ጁላ ተናግረዋል። በ1970 ዓመተ ምህረት የፈረሰው እዙ ከ3 ዓመት በኋላ 5ኛ አየር ወለድ ብርጌድ በሚል ስያሜ በድጋሚ መመስረቱን ጠቅላይ ኢታማዦር ሹሙ አመልክተዋል። የልዩ ዘመቻዎች ክፍል በ1977 ዓመተ ምህረት ወደ 102ኛ አየር ወለድ ክፍለ ጦር ያደገ ቢሆንም የደርግ መንግስት ከ6 ዓመት በኋላ ሲወድቅ በድጋሚ መፍረሱን ፊልድ ማርሻል ብርሃኑ አስታውሰዋል። ኢህአዴግ ስልጣኑን ከተቆጣጠረ በኋላ በትጥቅ ትግል ወቅት የነበሩ 4 ኮማንዶ ሻለቃዎችን ከተበተነው 102ኛ አየር ወለድ ክፍለ ጦር ከተገኙ አባላት ጋር በማጣመር አጋዚ የተባለ ክፍለ ጦር መመስረቱንም ገልጸዋል። አጋዚ ክፍለ ጦር ለውጡን ተከትሎ በብሔርና በፖለቲካዊ ውግንና ምክንያት ለውጡን ያልተቀበሉ መኮንኖች፣ ባለሌላ ማዕረግተኞችና ወታደሮች በብዛት በመክዳታቸው ክፍለ ጦሩ ተዳክሞ ከነበረበት በማንሳት የመከላከያ አመራርና የልዩ ዘመቻ እዝ አመራሮች በውጊያ ውስጥ ደርዘን ክፍለ ጦሮችን በመፍጠር ለእዝና ለቁጥጥር አመቺ ይሆን ዘንድ የልዩ ዘመቻዎች እዝ ተብሎ የተመሰረተ ነው ሲሉ ፊልድ ማርሻል ብርሃኑ አመሰራረቱን በዝርዝር አስረድተዋል። የልዩ ዘመቻዎች እዝ ኃይሉን ለማብዛት በብዙ ሺዎች ለሚቆጠሩ ወታደሮች የመሰረታዊ ኮማንዶ ስልጠና እየሰጠ እንደሚገኝ የእዙ አዛዥ ሌተናል ጀነራል ሹማ ተናግረዋል። እዙ በዛሬው ዕለትም በ44ኛ ዙር የሰለጠኑ ኮማንዶዎችን በይፋ አስመርቋል።